ማንም ሰው ዝቅ አድርጎ እንዳያያችሁ ማድረግ ያለባችሁ 7 የማካቬሊያን ህጎች። አንዳንዴ ሰዎች ከመጠን በላይ መልካም በመሆናችሁ ብቻ ዋጋችሁ ረክሶና ዝቅ አድርገው አይተዋችሁ ያውቃሉ? ሁልጊዜም ለሰው ቅድሚያ የምትሰጡ፣ ግጭት የማትወዱና በንጹህ ልብ የምትቀርቡ ብትሆኑም ይህንኑ ንጹህ መልካምነታችሁን እንደ ሞኝነትና እንደ ደካማነት የሚቆጥሩ ሰዎች በተደጋጋሚ አጋጥመዋችሁ ይሆናል። ግን ለምንድነው የሰው ልጅ መልካምነትን በክብር ከመመለስ ይልቅ ለመርገጥና ዝቅ አድርጎ ለማየት የሚዳደው? በፕሪስተን ዩኒቨርሲቲ የተደረገ አንድ አስገራሚ የስነ ልቦና ጥናት ከዚህ ጀርባ ያለውን ሚስጥር ያወጣል። ተመራማሪዎቹ እንዳረጋገጡት ማንኛውም ሰው እናንተን ለመጀመሪያ ጊዜ ባየበት ቅስፈት አይምሮ ሳያውቀው አንድ ከባድ ውሳኔ ላይ ይደርሳል። ይህ ሰው ኃያል ነው ወይስ ደካማ? በቀላሉ ልደፍረው እችላለሁ ወይስ ማክበር አለብኝ ብሎ ወዲያውኑ ይፈርዳል። አንዴ ደካማ እንደሆናችሁ በውስጡ ከፈረደ ደግሞ በኋላ ላይ በምታደርጉት በማንኛውም ደግነት አመለካከቱን መቀየር እጅግ በጣም ከባድ ይሆናል ማለት ነው። የሰው ልጅ ስነ ልቦና በተፈጥሮ ለኃይል፣ ለስልጣንና ለማይበገር ጥንካሬ ያደላል። ታላቁ የፖለቲካና የስልጣን ፈላስፋ ኒኮሎ ማካቬሊ ይህንን የሰው ልጅ ጨለማ ገጽታ በሚገባ ተረድቶታል። በዚህ ዓለም ላይ ሰዎች በጎ ስለሆናችሁ ብቻ አያከብሯችሁም። ክብር በደግነት በርህራሄ የሚመጣ ነገር አይደለም፣ ወይም የምትለምኑትና የምታገኙት ነገር አይደለም። ክብር በተፈጥሮ ህግጋት ይገደዳል ይለናል። ዛሬ ማንም ሰው የትም ቦታ ድጋሜ ዝቅ አድርጎ እንዳያያችሁ የሰዎችን አይምሮ ጠምዝዛችሁ ክብርን እንዲሰጣችሁ የምታደርጉበትን፣ ሰዎች በመጀመሪያ ቅስፈት ባያችሁ ጊዜ እንዲያከብሯችሁ የሚያደርጓችሁን 7ቱን የማካቬሊያን ህጎች እንመለከታለን። መልካም ልብ ካላችሁ ቪዲዮን ላይክ በማድረግ ጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ከማካቬሊያን ህጎች መካከል የመጀመሪያውና አንደኛ የዝምታ ጥበብና የማይገመት ሰው መሆን ይለዋል፣ ወይም the law of silence። ታላቁ የጥበብ ሰው ሊዮናርዶ ዳቪንቺ እንደ ዝምታ ስልጣንንና ኃይልን የሚያጠናክር ምንም ነገር የለም ይላል። አብዛኛው ሰው በውስጡ ያለውን ሁሉ ዘርግቶ ማውራት ይወዳል። ስለ ህልሙ፣ ስለ እቅዱ፣ ስለ ሚስጥሩ፣ ስለ ድክመቱና ስለሚሰማው ስሜት ለሰዎች ሁሉ ያካፍላል። ምክንያቱም ሰዎች እንዲረዱት፣ እንዲቀርቡት ይፈልጋል። ነገር ግን ማኪያቬሊ ስለ ሰው ልጅ ስነ ልቦና እውነታውን ሲነግረን ሰዎች ስለ እናንተ ሁሉንም ነገር ባወቁ ቁጥር ሚስጥራዊነታችሁ ይጠፋል። ሚስጥራዊነታችሁ ሲጠፋ ደግሞ ክብራችሁ አብሮ ይረግፋል ይለናል። የሰው ልጅ እንደ ተራ መጽሐፍ በቀላሉ የሚያነባውንና ቀጣይ ምን እንደሚያደርግ የሚገምተውን ሰው ፈጽሞ አያከብርም። ኃይል ያለው ሚስጥራዊነትና ዝምታ ውስጥ ነው። ዝም ስትሉ ሰዎች ይጨነቃሉ፣ እናንተን ለማንበብ ይሞክራሉ። ስለዚህ ሰዎች ዝቅ አድርገው እንዳያዩአችሁ ከፈለጋችሁ ከዛሬ ጀምሮ ንግግራችሁን በግማሽ ቀንሱ። ባዶ ቦታውን ሁሉ በቃላት ለመሙላት አትጣደፉ። ጥያቄ ሲጠይቋችሁ በማያሻማ ነገር ግን አጭር በሆነ መንገድ መልሱ። ቃላቶቻችሁ ልክ እንደ ውድ ማዕድን በቁጠባ ማውጣት አለባቸው። በጓደኞቻችሁ መሃል፣ በስብሰባ ወይም በስራ ቦታ ሁልጊዜም ቀድማችሁ አትናገሩ። የሌሎችን ሐሳብ በጸጥታ አዳምጡ። የሰውነቶቻቸውን ቋንቋ አጥኑ። በመጨረሻም ጥበብ የተሞላበትና አጭር ሐሳብ ወርውሩ። ያኔ ሁሉም ሰው ትንፋሹን ውጦ ትኩረት ሰጥቶ ያዳምጣችኋል። ምክንያቱም ቃላችሁ ውድ ነው። ቀጣይ የምታደርጉት አይገመትም። የማይገመት ሰው ደግሞ ሁልጊዜም በሰዎች አይምሮ ውስጥ አስፈሪና የተከበረ ቦታ አለው ማለት ነው። ሁለተኛው ስሜትን እንደ በረዶ ማቀዝቀዝና የሌሎችን ስሜት ማጥመድ፣ the law of emotional control እንለዋለን። ታላቁ የሮም ንጉስና የስቶይሲዝም ፈላስፋ ማርከስ ኦሬሊየስ እንደዚህ ይላል፣ እውነተኛ ኃይላችሁ ያለው አይምሮአችሁን በመቆጣጠር ላይ እንጂ ከውጪ በሚፈጠሩ ክስተቶች ላይ አይደለም ይላል። ይህንን ስትገነዘቡ የማይበገር ጥንካሬን ታገኛላችሁ በማለት ይናገራል። ማኪያቬሊ ስሜታዊነትን የሚያየው እንደ ትልቁ የሰው ልጅ ደካማ ጎን ነው። ሰዎች እናንተን ዝቅ አድርገው ሲያዩአችሁ፣ ሲሰድቧችሁ ወይም ሊያንቋሽሿችሁ ሲሞክሩ በውስጣቸው ከናንተ የሚጠብቁት አንድ ነገር ብቻ አለ። እሱም ምንድነው? የናንተ ስሜታዊ ምላሽ። እንድትናደዱ፣
እንድትበሳጩ፣ ድምጻችሁን ከፍ አድርጋችሁ እንድትከራከሩ ወይም ራሳችሁን እንድትከላከሉ ይፈልጋሉ። ይህንን ካደረጋችሁ አለቀ። ጨዋታውን ተሸንፋችኋል። በእነሱ በፈለጉት ሪሞት ኮንትሮል እየተዘወራችሁ ነው ማለት ነው። ግን እስቲ ያስቡት፣ አንድ ሰው ሊያናድዳችሁ ፈልጎ ክፉ ቃል ሲናገራችሁ እናንተ ልክ እንደ በረዶ ቀዝቅዛችሁ ምንም አይነት ስሜት በማያሳይ ጸጥ ባለ የአይን እይታ ውስጥ ብቻ ትኩር ብላችሁ ብትመለከቱትስ? የኃይል ሚዛኑ ወዲያውኑ ወደ እናንተ ይዞራል። እናንተን ሊያጠቃ የመጣው ሰው በራሱ መረበሽ ይጀምራል። ስሜታችሁን መቆጣጠር ማለት ሌሎች ሰዎች በእናንተ ላይ ያላቸውን የሪሞት ኮንትሮል ሰብሮ መጣል ማለት ነው። የፈለገ አውሎ ንፋስ፣ የፈለገ አይነት ጸብ ቢፈጠር መረጋጋታችሁ ሰዎች ሳያውቁት እናንተን እንዲፈሯችሁና ከፍ አድርገው እንዲያዩአችሁ ያስገድዳቸዋል። አይምሮውን መቆጣጠር የቻለ ሰው የሌሎችንም አይምሮ መቆጣጠር ይችላል። ስለዚህ ስሜታችሁን ተቆጣጠሩ። ሶስተኛ ፍጹም ጥገኛ አለመሆንና ተፈላጊነትን መፍጠር። The Law of Independency and Value። ኒኮሎ ማካቬሊ የዚህን ጥበብ ሚስጥር ሲያስቀምጥ አንድ ጠቢብና ኃያል መሪ ሁልጊዜ መተማመን ያለበት በራሱ ኃይልና አቅም ላይ እንጂ በሌሎች ሰዎች ፈቃድ ላይ መሆን የለበትም በማለት ይመክራል። እስቲ ራሳችሁን ጠይቁ። ሰዎች ብዙውን ጊዜ ዝቅ አድርገው የሚያዩት ማንን ነው? በእነሱ ላይ ጥገኛን የሆነን ምንም አማራጭ የሌለውንና ያለ እነርሱ መኖር የማይችለውን ሰው ነው። በማኪያቬሊን አስተሳሰብ አንድ መሪር እውነት ይነግረናል። ሰዎች እናንተን የሚያከብሩት ጥሩ ስለሆናችሁ ወይም ስለወደዷችሁ ብቻ አይደለም። እናንተን ማጣትም ስለሚፈሩና ከናንተ የሚያገኙት ትልቅ ጥቅምም ስላለ ጭምር ነው። በስራም ቦታ ይሁን በፍቅር ግንኙነት ወይም በጓደኝነት ሁልጊዜም የራሳችሁ የሆነ ጠንካራ ዋጋ ሊኖራችሁ ይገባል። ሌላ ሰው ሊሰራው የማይችለውን ስራ ስሩ። ሌላው ሰው የማያውቀውን ጥልቅ እውቀት ያዙ። ሰዎች ያለ እናንተ እርዳታ መራመድ ሲከብዳቸው ክብራችሁ በራሱ ጊዜ ወደ ሰማይ ይወጣል። በተጨማሪም ደግሞ አንድ ትልቅ ሚስጥር ልንገራችሁ። በማንኛውም ሰዓት ትታችሁ መሄድ የምትችሉ ሰዎች ሁኑ፣ ወይም በማንኛውም ሰዓት ትታችሁ ለመሄድ ዝግጁ መሆናችሁን በስውር አሳዩ። ያለዚህ ስራ ህይወት የለኝም፣ ያለሱ ወይም ያለሷ መኖር አልችልም የሚለውን ደካማ አስተሳሰብ ከአይምሯችሁ አውጡት። የራሳችሁ ጠንካራ ዓለም፣ የራሳችሁ ዓላማና ማንም ሊነቀንቀው የማይችል መቆሚያ ሊኖራችሁ ይገባል። ማንም ሰው እናንተን ዝቅ አድርጎ መመልከት የሚያቆመው ይህንን ስታደርጉ ነው። እጅግ የሚያከብሩት እና ሰዎች ሁልጊዜም የሚፈልጉት ሰው በየትኛውም ሰዓት ከነሱ ለመለየት ፈቃደኛ የሆነን ሰው ነው። ያም ማለት ጥገኛ እንዳልሆነባቸው የሚያምኑትንና የሚያውቁትን ሰው ነው። ስለዚህ ጥገኝነትን አስወግዱ። አራተኛ መጥፋትን ማወቅና የራሳችሁን ዋጋ ማስወደድ ወይም The Law of Scarcity and Absence። የኢኮኖሚክስ ሕግ አንድ ቀላል እውነት አለው። አንድ ነገር በበዛና በቀላሉ በተገኘ ቁጥር ዋጋው ይቀንሳል። ወርቅ እጅግ ውድ የሆነው ስለሚያምር ብቻ ሳይሆን በቀላሉ ስለማይገኝ ነው። የሰው ልጅ ስነ ልቦናም በትክክል የሚሰራው በዚህ መንገድ ነው። በጠሯችሁ ቁጥር አቤት የምትሉ ለሁሉም ሰው የሚበቃ ጊዜ ያላችሁና ሁልጊዜም አቬሌብል ከሆናችሁ ሰዎች ሳያውቁት ዋጋችሁን ያረክሱታል። ብዙ ሰዎች ሌሎች እንዲወዷቸው በማሰብ ሁልጊዜም ከጎናቸው ለመሆን ይሞክራሉ። ነገር ግን የኃይልና የስልጣን ሕግ የሚነግረን ተቃራኒውን ነው። መገኘት በበዛ ቁጥር የተለመድክና ተራ ሰው ትሆናለህ። ሰዎች ዝቅ አድርገው እንዳያዩአችሁ ከፈለጋችሁ አይሆንም ማለትን ተማሩ። አንዳንዴ ምንም አይነት ምክንያት ሳትናገሩ ጥፉ። ሰዎች የት ሄዶ ነው፣ ምን እያደረገ ይሆን ብለው እንዲያስቡና እንዲፈልጓችሁ አድርጉ። አብራችኋቸው የምታሳልፉት ጊዜ እንደ መብት ሳይሆን እንደ ልዩ ዕድል እንዲቆጥሩት አድርጉ። ርቀትን ስትፈጥሩ ሰዎች በሌላችሁበት ያከብሯችኋል። ስትመለሱ ደግሞ ትኩረታቸው ሁሉ እናንተ ላይ ይሆናል። የማይገኝና የጠፋ ነገር ሁል ጊዜም ውድ ነው። ስለዚህ ራሳችሁን አዋዱ። አምስተኛ በማያወላውል ድፍረት መንቀሳቀስ። The Law of Absolute Boldness። ማካቬሊን The Prince በተሰኘው ታላቁ መጽሐፍ ላይ ሲጽፍ እድል ልክ እንደ ሴት ናት፣ ሁልጊዜም የምታዳላው እና የምትሸነፈው በድፍረት ለሚጓዙና ለማያመነቱ ሰዎች ነው ይላል።
ሰዎች ብዙውን ጊዜ የሌሎችን ደካማ ጎን ነው የሚያነፈንፉት። ወደ አንድ ቦታ ስትገቡ፣ ሐሳብ ስትሰጡ ወይም ውሳኔን ስታሳልፉ አንገታችሁን የምትደፉ፣ የምታመነቱ ወይም ይቅርታ ማለት የምታበዙ ከሆነ ሰዎች ወዲያውኑ ይሄ ሰው በራሱ አይተማመንም፣ ስለዚህ ልንደፍረው እንችላለን የሚል ድምዳሜ ላይ ይደርሳሉ። ከዛሬ ጀምሮ ማንኛውንም ነገር ስታደርጉ በማያወላውል ድፍረት ወይም አብሶሉት ቦልድነስ በሚባለው ህግ አድርጉት። ስትራመዱ ደረታችሁን ነፍታችሁ ትከሻችሁን አቅንታችሁ ይሁን። ስትናገሩ የሰውን አይን በድፍረት እያያችሁ ድምጻችሁን ሳታንቀጠቅጡ ሐሳባችሁን ሳትጠራጠሩ ተናገሩ። ጥርጣሬና ፍርሃት ውርደትን ይጋብዛል። ድፍረትና በራስ መተማመን ግን ክብርን በግድ እንዲሰጧችሁ ያስገድዳል። የሚያስገርመው የስነ ልቦና እውነት ደግሞ አንድ ስህተትን እንኳን በድፍረት ካደረጋችሁት ሰዎች ስህተታችሁን ትተው ድፍረታችሁን ያደንቃሉ። ራሱን የሚያከብርና በራሱ የሚተማመን ሰው ማንም አፉን ሞልቶ ዝቅ አድርጎ ሊናገረው አይችልም ወይም አክብሮት ይሰጠዋል። ስለዚህ በማያወላውል ድፍረት ተንቀሳቀሱ። ስድስተኛ ስምን እንደ አይን ብሌን መጠበቅ the law of reputation። የኃይልና የስልጣን ፈላስፋዎች ሁሉ የሚስማሙበት አንድ ትልቅ እውነት አለ። ስም የኃይል ሁሉ መሰረት ነው። በስም ብዙ ሰዎች እንዲያከብሩና እንዲፈሩ ማድረግ ትችላለህ። እስቲ አስተውሉ። ሰዎች እናንተን በአካል ከማግኘታቸው በፊት ቀድሞ የሚደርሰው ምንድን ነው? ስማችሁ ወይስ ድርጊታችሁ? ስማችሁ ጠንካራ የማይደፈርና የተከበረ ከሆነ ማንም ሰው እናንተን ዝቅ አድርጎ ለማየትና እናንተን ለመናቅ አይደፍርም ወይም ከሩቅ ይፈራል። ነገር ግን ሰዎች የዋ ነው፣ ምንም አይልም፣ ዝም ብለህ ቀልድበት የሚል ስም ከሰጧችሁ ገና ክፍል ውስጥ ሳትገቡ ክብራችሁን ተነጥቃችኋል ማለት ነው። ገና ሰዎች ስማችሁን ሲሰሙ ምን ወደ አይምሯቸው እንዲመጣ ትፈልጋላችሁ? የእውነትስ ወደ አይምሯቸው የሚመጣው ነገርስ ምንድን ነው? ይህንን በጥናት አጥኑና ስማችሁ ላይ መስራት ጀምሩ። ስማችሁን መገንባት ጀምሩ። ማኪያቬሊን እንደሚነግረን ስማችሁ ልክ እንደ ህይወታችሁ እንድትጠብቁት የሚገባ ትልቁ ነገር ነው ይላል። ማንም ሰው ጓደኛም ይሁን የሥራ ባልደረባ በስህተት እንኳን ስማችሁን ሊያጠፋ ወይም በክፉ ሊያነሳው ሲሞክር ዝም አትበሉ። ሌሎች ሰዎች እናንተን መሳቂያ እንዲያደርጓችሁ በፍጹም አትፍቀዱ። ጠንካራ ስም ልክ እንደማይታይ የጦር መሳሪያ ነው። ሳይነኳችሁ በፊት ጠላትን ይመልሳል። ስለዚህ ክብራችሁን የሚያስጠብቅ የማያወላውልና ኃያል የሆነን ስም ገንቡ። ሰባተኛና የመጨረሻው የመጀመሪያውን ንቀት ያለ ምህረት መቅጨት crushing disrespect instantly የሚባለው ህግ ነው። ኒኮሎ ማካቬሊ አንድ እጅግ አስፈሪ ግን እውነተኛ የሆነ ምክር አለው። ሰዎች አንዴ ትንሽ ጉዳት ካደረሱብህ ቀጣይ ትልቅ ጥቃት ለመሰንዘር አያመነቱም ይላል። አብዛኛው የዋህ ሰው አንድ ሰው በትንሹ ሲተነኩሰው ወይም ዝቅ የሚያደርግ ንግግር ሲናገረው ምናልባት ቀልዱን ይሆናል ወይም አላወቀም ይሆናል ብሎ በዝምታ ያልፈዋል። ነገር ግን የስነ ልቦና እውነት የሚነግረን ትንሽ ንቀት ሲታለፍ በማግስቱ ወደ ትልቅ ንቀት ያድጋል። የሰው ልጅ ድንበራችሁን እየገፋ የሚሄደው እየሞከራችሁና በጥቂቱ እየተለማመደ ነው። ሰዎች ዝቅ አድርገው እንዳያዩአችሁ ከፈለጋችሁ የመጀመሪያውን የንቀት ምልክት በፈጠረበት ቅስፈት ወዲያውኑ ቅጩት። ማንም ሰው ድንበራችሁን አልፎ ሲመጣ በማስፈራራት ወይም በመጮህ ሳይሆን በጠንካራ እይታ፣ ቆጣ ባለና በማያሻማ ቋንቋ ይህንን አልወድም፣ ድጋሜ እንዳይደገም ብላችሁ አስቆሙት። በዛሽ ቅስፈት ያ ሰው ብቻ ሳይሆን በዙሪያ ያሉ ሰዎች ሁሉ የእናንተን ቀይ መስመር በደንብ ይረዳሉ። ድንበሩን በግልጽ የሚያስከብረን ሰው ማንም ሰው አይደፍረውም። እነዚህ 7 የማኪያቬሊን ህጎች ጨካኝ፣ ክፉና ወይም መጥፎ ሰው እንድትሆኑ ታስበው የተፈጠሩ አይደሉም። ይልቁንም በዚህ ፉክክርና ራስ ወዳድ በበዛበት ዓለም ውስጥ ራሳችሁን እንድትጠብቁ፣ ማንም ሰው በደግነታችሁ እንዳይጫወትና የሚገባችሁን ሙሉ ክብር እንድታገኙ የሚያደርጉ አይረሴ የስነ ልቦና የጦር መሳሪያዎች ናቸው። ከዛሬ ጀምሮ የዝምታን ኃይል ተለማመዱ። ስሜታችሁን እንደ በረዶ አቀዝቅዙ። የራሳችሁን ዋጋ አሳድጉ። አንዳንዴ መጥፋትን ምረጡ። በማያወላውል ድፍረት ተንቀሳቀሱ። ስማችሁን ጠብቁ። እንዲሁም ማንኛውንም ንቀት በጊዜው ቅጩት። ይህንን በተግባር ማዋል ስትጀምሩ የሰዎች አመለካከትና ክብሮት እንዴት በአጭር ጊዜ ውስጥ በከፍተኛ ሁኔታ እንደሚቀየር በራሳችሁ ህይወት ላይ ታረጋግጣላችሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።